ፍቅር እንዲህ ያደርጋል። ለእግዚአብሔር ይወደናል፣ ክርስቶስ ይወደኛል እያሉ የሱን ፍቅር ደጋግሞ ማሰብ ክርስቶስ ከኛ ጋር እንዲሆን ያደርጋል። ይወደኛል ማለት ራሱ ይጠላኛል ባላችሁ ቁጥር ውለታን መካድ ነው። እየወደዳችሁ ይጠላኛል ካላችሁ የሚጣረስ ነገር አረግ ምንም ቢሆን እንደው መቀመቃት የሚያስገባ ኃጢአት ብትሰሩ እንኳን እግዚአብሔር ይወደኛል ማለት አለበት። ይወደኛል ካላላችሁ የመመለስ እድል ታጣላችሁ፣ እንሰበራለን። እግዚአብሔር ይወደናል። ምኑን እግዚአብሔር ያውቀናል። ለምን ሲባል ድካማችንን ያውቃል፣ አፈር መሆናችንን ያውቃል፣ እንደምንሸራተት ያውቃል፣ እንደምንለዋወጥ ያውቃል። የማይለወጥ አንተ ግን ያው አንተ ነህ የሚባል እሱ ብቻ፣ በትናንትና ማንነቱ ያለ እግዚአብሔር ብቻ። ሰው እንኳን እኛ ጻድቃን እንኳን ትናንት አንዱን ዛሬ አንዱን ነገ አንዱን ከነገ ወዲያ አንዱን ሆነው ተለዋውጠው ፈርሰው ተሰርተው ወድቀው ተነስተው ነው ለክብር የበቁ። የማይለወጥ ባህሪ ያለው እሱ። ከዚያ ቀጥሎ እናቱ ላይክት እንኳን ተሸብረው ነው ወደማይለወጥ አንድነት የተመለሱ። ሰው የሚለወጥ ነው፣ ሰው ደካማ ነው። ሰውነታችሁን ግን ለኃጢአት ማስረጃ አታደርጉትም እና እግዚአብሔር ይወደናል፣ ክርስቶስ ይወደኛ ብላችሁ አስቡ። ወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና የአባቶቻችን አምላክ ልዑል እግዚአብሔር በሀብት ስቦ በረድኤት አቅርቦ ስለሰበሰበን ስለ ቸርነት ስራው ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በሁላችን ላይ ጸንቶ ይኑር። የልዑል እግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብዙ አትታዩም፣ ያው እናንተ የምታዩኝ እኔም አላያችሁ እያልኩ ነው የማስተምረው ማለት ነው። እና ጥላችሁኝ እንዳትሄዱ ሳላያችሁ ነገራችሁኝ ሄዱ። ስትሄዱ የምንማማርበት የትምህርታችን ኃይለ ቃል አማኑኤል በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። ሶስተኛ በዚሁ አጋጣሚ አማኑኤል የምትባሉ ሰዎች ካላችሁ እንዳትባሉ አደራ እላችኋለሁ። ተብላችሁም ከሆነ ወይ ዘአማኑኤል በሉት እንጂ አማኑኤል አይባልም። ሰው እግዚአብሔር ይባላል አይባልም? ኢየሱስስ ይባላል? ክርስቶስስ? አማኑኤልስ? እንደዚያ ነው ማለት ነው እና አይባልም። የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ የምናገኘው ኃይለ ቃል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ታውቁታላችሁ። በአማርኛ ቃሉን የተናገረው ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አስቀድሞ ነግሮናል። ወናሁ ይሁበክሙ እግዚአብሔር ትእምርተ፣ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች፣ ወትወልድ ወልደ፣ ወንድ ልጅም ትወልዳለች፣ ወተሰምዮ ስሞ አማኑኤል፣ ስሙንም አማኑኤል ትለዋለች ይላል። ኢሳይያስ 7:14 ላይ ነው። ድንግል ትጸንሳለች። ይኸው 3 ቃላት ናቸው እዚህ ያሉት። እግዚአብሔር ምልክት ይሰጣችኋል። ምልክቱ ደግሞ ድንግል በድንግልና መጽነሷ ነው። ስሙንም አማኑኤል ትለዋለች። በዚያ በኋላ ስሙን አማኑኤል በለው ከመ ይትፈጸም ዘተብህለ በነቢይ ከመንፈስ ቅዱስ፣ ከመንፈስ ቅዱስ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል በለው ብሎ መልአኩ ቅዱስ ገብርኤል የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ ቅዱስ ገብርኤል ለዮሴፍ ነግሮታል። ይሄ እንግዲህ እግዚአብሔር ምልክት ይሰጣቸዋል። ያ ምልክት ድንግል በድንግልና መጽነሷ ነው። ስሙን ደግሞ አማኑኤል ትለዋለች ይላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሲተረጎም እግዚአብሔር ከኛ ጋር ሆነ።
እንግዲህ በአጭሩ አማኑኤል በሚል ርዕስ ስንማማር እግዚአብሔር ከኛ ጋር በሚል ርዕስ እየተማማርን ነው ማለት ነው። በብሉይ ኪዳን ዘመን እግዚአብሔር ከኛ በመለየቱ አባቶቻችን ይህን ሲናፍቁ ኖረዋል። ቅዱስ ዳዊት አምላኬ አምላኬ ገይሳቤ ከጸማት ነፍሴ ለከ፣ አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ይላል መዝሙር 62 ቁጥር 1 ላይ። መዝሙር 41 ላይ ደግሞ ሲናገር ከማያፈቅር ኃየል ሀማንቂተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋላ ወደ ውሃ እንደሚናፍቅ ነፍሴ ወደ ፈጣሪ ወደ እግዚአብሔር ተጠማች። ማይዜ እበጽሕ ወእሬ ይገጾ ለአምላኬ፣ ወደፊቱስ መቼ ደርሳለሁ የፈጣሪንስ ፊቱን የማይ መቼ ነው ይላል ቅዱስ ዳዊት። እና ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ኢትሚት ገጸከ እምኔ ወኢትትጋስ እምገብረ ከተማከ፣ ረዳኤ ኩነኒ ወኢትግድፈኒ ኢትታሃየኒ አምላኬ። አቤቱ ፊትህን ፈለግኩ ፊትህንም ከኔ አትመልስ። አቤቱ ፊትህን እሻለሁ ፊትህን ከኔ አትሰውር። ባሪያህንም ቸል አትበለኝ ረዳትም ሁነኝ ከኔ አትለየኝ እያለ ተናግሯል። እና የእግዚአብሔር ከሰው ጋር መኖር ገነት መንግስተ ሰማያት ማለት እሱ ነው። አበዊነሰ ለብርሃና አይምሮ ይሰምይዎ ገነተ፣ አባቶቻችን እግዚአብሔርን ማወቅን ገነት ይሉታል ይላል አረጋዊ መንፈሳዊ በመጽሐፈ መነኮሳት ሲናገር፣ አባቶቻችን እግዚአብሔርን ማወቅን ገነት ይሉታል። እና የሰው ገነቱ እግዚአብሔር ነው። አሁን እኛ ገነት መንግስተ ሰማያት ሲኦል የሚባል ነገር ስናስብ የሚመስለን ገነት የሚባል የሆነ ዛፍ የከበበባት ሀገር እንደዚያ እሷን ነው የምናስበው። ወይም ደግሞ ሲኦል ሲባል በእሳት የሚያቃጥል ያን ጉድጓድ የሆነውን ነው፣ ግን አይደለም። ገነት እግዚአብሔር ነው። መንግስተ ሰማያት እግዚአብሔር ነው። ያ ማለት ገነት የምትባል ቦታ የለችም፣ መንግስተ ሰማያት የምትባል ቦታ የለችም ማለት አይደለም። ፍጡር ሆኖ ያለ ቦታ መኖር አይቻልም። ግን የመጀመሪያው ገነት እግዚአብሔር ነው። ልቡ ለባይታዊ ገነተ ተድላ፣ የባይታዊ ልቡ ደስታ የሞላበት ገነት ነው ይላል። ለምን? እግዚአብሔር በልቡ ስለሚያበራ። ዘሰማይ ወምድር ዘኢያገምሮ ልብሰ ዘእቁ በንጽሕ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይወስኑት እግዚአብሔር በንጽህና የተጠበቀ ልብ ግን ሀገር ይሆነዋል። ሰማይ ምድር የማይችሉትን እግዚአብሔር በንጽህና የተጠበቀ ልብ ግን የእግዚአብሔር ሀገር መሆን ይችላል። ስለዚህ ልብ የእግዚአብሔር ሀገር ነው። አንድ ሰው ሲኦል ገባ የሚባለው እግዚአብሔርን ሲያጣ። ሲኦልንም የምኖር ሰዓት በቁማችን ነው፣ ገነትንም የምኖር ሰዓት በቁማችን ነው። እግዚአብሔር ከኛ ጋር እስካለ ድረስ ገነት ውስጥ ነው ያለ ነው። እግዚአብሔርን እስከራቅነው ድረስ ሲኦል ውስጥ ነው ያለ ነው። ሞታ ለነፍስ ርሂቅም እግዚአብሔር ይላል ማር ይስሐቅ። የነፍስ ሞቷ ከእግዚአብሔር መራቋ ነው ይላል። ከእግዚአብሔር መራቅ ሲኦል ነው። ከእግዚአብሔር ጋር መኖር ደግሞ ሹመት ነው፣ ዘውድ ነው፣ መልክ ነው፣ ውበት ነው፣ ጌጥ ነው፣ እውቀት ነው፣ እድሜ ነው፣ ህይወት ነው። እግዚአብሔር ሁሉ ነገራችን ስለሆነ ስለዚህ ከእግዚአብሔር ጋር መኖር ነው ክርስቲያንነት ማለት። ህግ እያሟሉ ኤክስ ራይት እያሉ እጾማለሁ ራይት፣ ጾም ራይት፣ ጸሎት ራይት፣ ምጽዋት እንደዚህ ምሳባት ማለት እያሉ መስፈርት መቁጠር ላይ ማተኮር አይደለም ያለብን። ከእግዚአብሔር ጋር እየኖርኩ ነው አይደለም ነው ዋናው ነገር። ከእግዚአብሔር ጋር አለው አይደለም። አንድ ሰው እየቀደሰ ከእግዚአብሔር ጋር ላይኖር ይችላል፣ እያስቀደሰም ላይኖር ይችላል፣ ጸሎት እያደረገም ከእግዚአብሔር ጋር ላይኖር ይችላል። ከእግዚአብሔር ጋር መኖርን ነው ዓላማ ማድረግ ያለብን። ገነት መግባት ከሲኦል መውጣት የሚባለው ይሄ የቢዝነስ ሀሳብ ነው። እንዲህ አድርጌ እንዲያገኛለሁ 50 ሺህ ብር አውጥቼ 100 ሺህ ብር አገኛለሁ፣ 1 ሚሊዮን አውጥቼ ይሄ ቢዝነስ ነው። ጾሜ ገነት እገባለሁ፣ ጸልዬ እንደዚህ እገባለሁ የሚባል ይሄ የቀመር ክርስትና የለም። ሀገር ለመውረስ የሆነ ቦታ እንደሚመራ ሰው እሱን ለማሰብ አይደለም፣ ከእግዚአብሔር ጋር ለመኖር ነው። እቅዳችን ከእግዚአብሔር ጋር መኖር ነው። ዓላማችንም እሱ ነው። የተፈጠርነውም ለዚህ ነው። ሰው የእግዚአብሔር ከተማ ነው። የተአምሩኑ ከማንትሙ ውእቱ
ታቦቱ ለመንፈስ ቅዱስ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ ማደሪያ መቅደስ እንደሆናችሁ አታውቁምን ተብሎ እንደተነገረው ሰው የእግዚአብሔር ማደሪያ ነው። የሰው ልብ እግዚአብሔር ሊገባበት የተፈጠረ ነው። ሰው የማይረካበት ዋናው ምክንያት የሰው የመጨረሻ እርካታ እግዚአብሔር ስለሆነ ነው። ምንም ነገር እያደረግን የማንረካው እግዚአብሔር እስከሚገባ ድረስ እርካታ አያልቅም። ምንም ነገር ብታደርጉ፣ ምንም ሀገርን ብንለውጥ፣ ቤትን ብንለውጥ፣ ከተማን ብንለውጥ፣ ልብስን ብንለውጥ፣ ጓደኛም ብንለውጥ፣ ብቻ የተሻሉ ነገሮችን ሁሉ እየፈለግን ብናደርግ እግዚአብሔር ወደ ልባችን ከተማ እስካልገባ ድረስ ሰው አይረካም። ስለዚህ ወእጸግብ በርኤ ስብሐቲከ እግዚኦ፣ አቤቱ ክብርህን አይቼ እጠግባለሁ ይላል ቅዱስ ዳዊት። ክብርህን አይቼ እጠግባለሁ። የሰው ልጅ የነፍሱም የአእምሮውም ረሃብ እግዚአብሔር ነው። ነገር ግን ነፍሱ ወይም ህሊናው የሚጠይቀው እግዚአብሔርን አምጣልኝ ነው። ሰው ይሄ ጭንቀትን በሉት፣ ብቸኝነትን በሉት፣ ሆድ መባስን በሉት፣ ምንም በሉት፣ ሰው ያ ሁሉ የሚሰማው ነፍሱ እግዚአብሔርን አምጣልኝ ብላ ስትጠይቀው ነው። ያንን መመለስን ትቶ ግን የተሳሳቱ ምላሾቹን ለነፍሱ በሰጣት ቁጥር አሁንም ነፍሱ ይበልጥ ትረብሸዋለች። በኋላ ተስፋ መቁረጥ ይመጣል። መልሱ የተሳሳተ ነው። ነፍስ የማትረካበት ምክንያት እኔ የምፈልገው ሌላ ነው። ልጅ ወተት እየጠየቀ የእናቱን ጡት እየጠየቀ ተርቦ ሳለ መጫወቻ ቢሰጡ ጥያቄው አልተመለሰም፣ ማልቀሱን ይቀጥላል። የሰው ነፍስ እንደዚያ ናት። የማይሆኑ ጥያቄዎችን ብንመልስላት፣ መጠጥ ብንሰጣት፣ አዲስ ልብስ ብንገዛላት፣ የሆነ ቦታ ብንሄድ መልስ እስካላገኘች ድረስ አሁንም እንረበሻለን። ድንገት ሆድ ይበሰናል፣ ድንገት ብቸኝነት ይይዘናል። ስለዚህ መሆን ያለበት መጀመሪያ እግዚአብሔርን መፈለግ ነው። መቅድመ ኩሉ እሱ መንግሥቶ ጽድቁ፣ አስቀድማችሁ ጽድቁን ፈልጉ ሲል ጽድቁን ሲል እኔን ማለት ነው። ጽድቅ ማለት እውነት ነው። እውነት ደግሞ ክርስቶስ ነው። እኔን መጀመሪያ ፈልጉ፣ እኔን ካገኛችሁ በኋላ ሌላውን በእኔ ታገኙታላችሁ ማለት ነው። ይህ ነው እግዚአብሔር ይነገረን እና እስመ ዘበኀቤከ የዐርፍ ነጽሮተ ሁሉ ነባብያን። አሁን ሰው አይቶ አይጠግብም። ሁልጊዜ ያያል። የሚታይ ነገር ሁልጊዜ አዲስ እየተፈጠረ እናያለን። ለምን ይመስላችኋል? ያየነው ነገር ሁሉ የማያረካን ለምንድን ነው? ለምንድን ነው ሲባል ምን አላረገ የሚፈሳዊ እስመ ዘበኀቤከ የዐርፍ ነጽሮተ ሁሉ ነባብያን። ተናጋሪ አንደበት ያላቸው፣ አይምሮ ያላቸው፣ እውቀት ያላቸው የሰዎችና የመላእክት አይን የሚያርፈው አንተን ሲያይ ነው። የሰው አይኑ የሚያርፍ እግዚአብሔርን ሲያይ ነው። እግዚአብሔር እስካላየ ድረስ ምንም ነገር ብናሳየው አይን ሊያርፍ አይችልም። አይንም አያርፍም። ጆሮም እግዚአብሔርን ካልሰማ አያርፍም። እግርም ከእግዚአብሔር ካልደረሰ ተደላሎ አይቆምም። ሁልጊዜ መባከም፣ ሁልጊዜ መዞር፣ ቦታ ከመለወጥ ልብን ወደ እግዚአብሔር ማስኬድ ሰውን በሰላም ያኖረዋል። እና ለማስቀደስ ስንሄድ፣ ለመጾም ስንጀምር፣ ጾም ስንጀምር፣ በዓል ስናከብር፣ አሁን ዘመነ ጽጌ መጥቷል። የቤተ ክርስቲያን ስራም ስንሰራ፣ ምንም ነገር ስናደርግ ከእግዚአብሔር ጋር ለመኖር ዓላማ ማድረግ አለብን እና በብሉይ ኪዳን አጥተነው የነበረው ይሄ ከእግዚአብሔር መራቅ ነው። ባህሪያችን ጎስቁሎ ንዴተ ህላዌ የባህሪ ጉስቁልና የሚባለው አግኝቶን ስለነበረ እግዚአብሔርና እኛ ልክ ጫጩት በእንቁላል ቅርፊት ውስጥ ሆኖ እናቲቱ በላይ ሆና ሙቀት እንደምትሰጠው ቀጥታ አይገናኙም፣ ግን በቅርፍቱ በላይ ሆናም ቢሆን ሙቀት እንደምትሰጠው እግዚአብሔር በኃጢአት ቅርፍት ውስጥም ሆነን መግቦቱን፣ ረድኤቱን፣ ጤናውን፣ ማሸነፉን ለወዳጆቹ ይሰጥ ነበር። ለእስራኤል የሚሰጠው፣ ለአብርሃም የሚሰጠው፣ ለሄኖክ የሚሰጠው፣ ለኤልያስ የሰጠው እነዚህ ልክ በእንቁላሉ ቅርፍት በላይ እናቲቱ ሙቀት እንደምትሰጠው ቅርፍቱ ኃጢአታችን፣ እርግማናችን ይህ ሁሉ ነበረ። ያም ሆኖ እግዚአብሔር ረድኤቱን አላራቀም ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስትመለከቱ ወመንፈስ እግዚአብሔር ይጼልል በእንተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ቢለው ውሃ የሚባለው እኛን ተጭኖን የነበረው እርግማን ነው። ይሄ ከታች ያለው መሬቱ ደግሞ ምድር ወምድር ሳለው ተራቃ፣ ምድር ግን ባዶ ነበረች አትታይም ነበር ይላል። ምድር የሚባለው እኛ ነው፣ ውሃው እርግማኑ ነው። ከውሃው በላይ የእግዚአብሔር መንፈስ ሰፎ ነበር የሚለው ምንም በእርግማን ውስጥ ብንሆን እግዚአብሔር ለሰው ልጆች የሚያደርገውን ቸርነት አላቋረጠም ነበር። ይሰጥ ነበር፣ ይለግስ ነበር፣ ይጠብቅ ነበር፣ ያድን ነበር፣ ይፈውስ ነበር፣ ይባርክ ነበር። እና አብርሃምን እና ይስሐቅ እና ያዕቆብን ባርኳቸዋል። ይህ በውሃው ላይ የሚሰፋው ለሐዲስ ኪዳን ሲተረጎም ለጥምቀት ይተረጎማል። እና ከእግዚአብሔር ጋር ግስሶሙ ለአድባር
ተራሮችን ዳሳቸው፣ ሰማያትን ቀደህ ውረድ ያሉት ይሄን ነበረ። አብሮ የመኖር እድል። እግዚአብሔር ንጉሥ ነው። እግዚአብሔር ብርሃን ነው። እግዚአብሔር ፍቅር ነው። እግዚአብሔር ምዑዝ ነው። ምዑዝ ማለት ማዕዛን የተመላ ነው። እግዚአብሔር ደስታ ነው። እግዚአብሔር ሰላም ነው። በቃል ሲነገር ይሄን ማስረዳት አይቻልም። እንኳን እናንተ እኔም አይገባኝ። እግዚአብሔር ሰላም ነው የሚባለውን ከሰላም ደረጃ ያልደረሰ ሰው አይገባውም። ያው እናውቀዋለን መልሱ ማለት ነው። ያወቁት ጥቅስና ቀድሞ የገባ እውቀት ደግሞ አስቸጋሪ ነገር ነው። እግዚአብሔር ሰላም ነው። አዎ ሰላም ነው ነው። ግን እግዚአብሔር ሰላም ነው ምንድን ነው? እግዚአብሔር ሰላም ነው ማለት እግዚአብሔር ምንም ነገር ማንነቱን አይረብሽበትም። ምንም ነገር ክብር። አሁን ለምሳሌ እኔ አንድ ሰው እኔ እያለፍኩኝ ሳይነሳ ቀረ ብዬ ልቆጣ እችላለሁ። እግዚአብሔር ምንም ነገር ባህሪውን አይረብሸውም። እኛውን ኃጢአት እንሰራለን አይደለም? በዓለም ላይ ያለ ሕዝብ በሙሉ ኃጢአት ሲሰራ እግዚአብሔርን አይረብሸውም። እግዚአብሔር ተቆጣ የሚባልበት ምክንያት ለእኛ ፍርድ ይገልጣል። እኛን ለማስተካከል የሚያደርገው ፍርዱ ፍትሁ ነው ቁጣ የሚባለው እንጂ እግዚአብሔር ቁጣ የለበት፣ ደስታ የለበት፣ ሐዘን የለበት። የሚፈራረቅና የሚለዋወጥ ጠባይ እግዚአብሔር የለውም እና እግዚአብሔር ሰላም ነው። ፍጹም ወደብ ነው፣ ጸጥታ ነው፣ ደስታ ነው እግዚአብሔር እና እሱ ጋር መኖር እንዴት ያለ ሀገር መሰላችሁ? አሁን አንተ ቀምሰው ነው እንዳትሉ ግን አላየሁትም ሀገሩ እንዲሁ በእምነት ብቻ ነው። አባቶቻችን ግን ያን ቀምሰውታል። ያንን ሲቀምሱት ከእግዚአብሔር ሰላም ውስጥ ሲገባ ሰው ምድር ውስጥ ሰላም ኖር አልኖረ አይግድ የለውም። ልቡ ለጻድቅ ውኩል ከማንበሳ፣ የጻድቅ ሰው ልቡ እንዳንበሳ የተማመነ ነው ይላል። አይፈራም። እንደዚህ ያለ ሰው ነው የቅዱስ ጳውሎስን መዝሙር መዘመር የሚችለው። መኑ ያድገን ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ይለየናል? ረሃብ ነው፣ ስደት ነው፣ ጥም ነው፣ ሰው ነው፣ ካለ ፍጥረት ነው፣ ማን ነው የሚለየን የሚለው። እንደዚህ ያሉ ወለመኒ ወይም ተጽ ይንፈርም ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስጥ ልበ ባሕር ይላል ቅዱስ ዳዊት። ደግሞ ምድር ብትነዋወጥ ተራሮች ሁሉ ወደ ባህር ልብ እየፈለሱ ቢገቡ አንፈራም። ወምስካይ ነው ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ እሱ መጠጊያችን ነውና ይላል። አምላክ ነሳ አምላክ አድኅኖ፣ ፈጣሪያችን እግዚአብሔር የማዳን አምላክ ነው ብሎ ይናገራል። እዚያ ውስጥ የገባ ሰው በቀላል ነገር አይረበሽም። በቀላሉ የሚቆጣ ሰው፣ በቀላሉ የሚረበሽ ሰው ክርስቶስ ከእሱ ጋር እንደሌለ ምልክት ነው። የሚበጻበጽ ነው፣ እርግጠኝነት የሚጎለው ሰው እሱ እግዚአብሔር አብሮት እንደሌለ። እንዲሁም ይባላል ሰይጣን እግዚአብሔር ከኛ ጋር እንዳለና እንደሌለ አያውቅም ይላሉ አባቶቻችን። በዜና ነው የሚያውቀው። እንዴት አድርጎ ነው አሉ? ሰው ሲቆጣ አይቶ ነው። ሲቆጣይና ይሄ ሰውዬ ባዶ ነው ክርስቶስ አብሮት የለም ብሎ የዚያን ጊዜ ነው መግባት የሚጀምረው። እና የእግዚአብሔር ልጆች ደልዳላ ናቸው፣ ፍሱህ ናቸው፣ ፊታቸው የተቋጠረ አይደለም። ያንን አብሮነት ነው ማግኘት የሚገባና በምድር ላይ የተዘረጉ ነገሮችን በማደን የምናገኘው ነገር የለም። እግዚአብሔርን በማግኘት ነው ሰላም የሚገኘው። መጀመሪያ እግዚአብሔርን ማግኘት ላይ ብንሰራ እጅግ መልካም ነው። ሰርቶ መክበር፣ ሀብት ማከማቸት ነውር የለውም። ይሄ ለክርስቲያንም የተፈቀደ ነው። ትዕቢት፣ ንፍገት፣ ሰው ማሳደድ፣ ጥሎ ማለፍ ነው። አንዱን ገሎ ሌላ ሀብት ማከማቸት ነው እንጂ ሰርቶ ማደግ ኦርቶዶክሳዊነትም ጭምር ነው። እግዚአብሔር እንድናደግ ፈቅዶልናል። ግን እሱን የደስታ ዓላማ ማድረግ እኮ ራሱ ማድረግን ነውር ነው። ራስ በሚሰሩት ስኬት መደሰት በጣም አደገኛ ነገር ነው፣ ያልታወቀበት። ምክንያቱም ፍጡር የገነባው ነገር በፍጡር ይፈርሳል። ፍጡር ያነጸው ነገር በፍጡር ይፈርሳል። ፍጡር ያሳደገው ነገር በፍጡር ይነቅላል። ፍጡር የተከለውን ፍጡር ይነቅለዋል። የዚያን ጊዜ ያ ለራሳችን የሰጠነው ግምት ይሰበርና የማንጠገን እንሆናለን። ስለዚህ መጀመሪያ በእግዚአብሔር መደሰት፣ እግዚአብሔርን መፈለግ ዓላማችን መሆን አለበት። በሐዲስ ኪዳን እንግዲህ የእግዚአብሔር ቤተሰቦች በጣም የተሰጠን ትልቁ ዕድል ምንድን ነው? ከእግዚአብሔር ጋር መኖር፣ ከእግዚአብሔር ጋር መኖር ነው። አማኑኤል የሚለው ብስራት ይህንን የሚነግረን። አሁን እግዚአብሔር ከኛ ጋር ነው። ከኛ ጋር ከማን ነው? ከማን ጋር ነው? ድሮ ከነቢያት ጋር ነበር። ከኤልያስ ጋር፣ ከኤልሳ ጋር፣ ከዳዊት ጋር፣ እንዲሁ ከተራሮቹ ጋር፣ ከትልልቆቹ ጋር ነው። አሁን ግን ከገብረ ማርያም ጋር አለ፣ ከወለተ ማርያም ጋር አለ፣ ከማንኛውም ሰው ከሊቁ አለ፣ ከደቂቁ አለ፣ ከኃጢአተኛው ጋር አለ፣ ከጻድቁ ጋር አለ። ከአቡነ ገብረ መንፈስ ቅዱስ ጋር የሚኖረው ክርስቶስ በኩል መጠን አመንዝሮ ይቅር በለኝ ከሚለው፣ ሰርቆ ይቅር በለኝ ከሚለው ጋር አለ። ይህን አብሮነት ነው ያገኘው። ይሄ ትልቅ ዕድል ነው። ማንም አልሰጠንም። ራሱ እግዚአብሔር በቸርነቱን የሰጠን። እሱ ከኛ ጋር ሊኖር መጣና እኛን ከሱ ጋር የመኖር ዕድል ሰጠን። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ
አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ። ያ ማለት ቅዱስ አትናቴዎስ ነው የተናገረው። በእንተ ሥጋዌ ከሚለው መጽሐፍ ላይ አረጋዊ መንፈሳዊ እንዲሁ ተናግሮታል። አንተን የእሱ አምሳል ሊያደርግህ እሱ ደግሞ የአንተን አምሳል አድርጎ ይዞ ተወለደ። ያን ማድረጉ ከኛ ጋር ሊቆጠር የኛ ዘመድ ሊሆን የኛ ልጅ ሊሆን የኛ ወንድም ሊሆን የመጣ እግዚአብሔር ትልቅ ነገር ነው። ሰው እንደው የትልቅ ባለስልጣን ዘመድ ነኝ ብሎ እንኳን ስንት ቀን እንደሚያወራ አልሰማችሁትም? ፎቶ ለስንት ሰው እንደሚያሳየው ማለት ነው። ሰው የሰው ነገር መቼም ተነግሮ አያልቅም። ሰው ያለችው ነገር እስክትታይለት ድረስ አሁን እናንተ እኮ ራሱ ማወቃችሁም ጥሩ ነው፣ አለማወቃችሁም ጥሩ ነው። እናንተ የምታውቋትን ጥቅስ እኮ ሰባኪ በጠቀሰ ጊዜ እናውቀዋለን። ይህን የምትሉ እናንተ ራሳችሁ ኩራታችሁ ማት ነው። እንዲህ በእውነቱ እግዚአብሔር እንደው እንኳን ሊቅ አላደረጋችሁም እንጂ የሰው ኩራት እንዲሁ መከራ ነው። እግዚአብሔር ለተዋጊ በሬ ቀንድ አይሰጠውም ይባላል። ለኩራተኛ ሰው እግዚአብሔር ሀብትም አይሰጠውም እውቀትም አይሰጠውም። ሰምታችሁኛል? እና ቀንድ አንዳንድ ጊዜ ብዙ ጊዜ የሚዋጉ በሬዎች ቀንድ የላቸውም። ባዶ ዝም ብሎ ይሄ ራስ ብቻ ናቸው። እንኳን አልኖራቸው ስንቱን ሁሉም ቀደው ይጨርሱት ነበር። እና እንዲሁ ዛሬም ለአንዳንድ እንደዚያ ሰዎች ቀንድ ባይሰጣቸው ጥሩ ነው እግዚአብሔር። ስለዚህ አሁን የምነግራችሁ ምንድን ነው? እግዚአብሔር ኢየሱስ ክርስቶስ ከኛ መጥቶ ሲወለድ አሁን ወንድማችን፣ እኔ እንዲሁ ግርም ነው የሚያደርገኝ እኮ እያፍር በይለ አሃዌ ወንድሞቼ ማለትን አያፍርም። ለምን? በስጋ በደም ከኛ ጋር ተዛምዷልና የአብርሃም ዘር ሆኗል። እንደኛ በልቷል፣ እንደኛ ጠጥቷል፣ እንደኛ ተርቧል። ዘምኩር ነው እሱ፣ የተፈተነ ሊቀ ካህናታችን ነው ይላል ቅዱስ ጳውሎስ ዕብራውያን 2 ላይ ሲናገር፣ መከራን ቀምሶ ያወቀልን ነው። አሁን ጌታ በአምላክነቱ ብቻ ሳይሆን ፈተናችን ተፈትኖ ያየ ነው። ረሃባችን ተርቦ ያውቀዋል፣ ድካማችን ደክሞ ያውቀዋል፣ እንቅልፋችን አንቀላፍቶ ያውቀዋል፣ ስደታችን ተሰዶ ያውቀዋል፣ ስድባችን ተሰድቦ ያውቀዋል። መዋረዳችንን እሱ የማይገባው ሲሆን ራቁቱን ርኩስ ምራቅ ተተፍቶበት ያውቀዋል። እና የተፈተነ ሊቀ ካህናት ድካማችንን የሚያውቅ ነው የሚለው ከዚህ የተነሳ ነው። እና እግዚአብሔር አሁን አብሮን ይኖራል። አብሮን የኖረ ደግሞ የመጀመሪያው በስጋዌው ለመጀመሪያ ጊዜ ሰውና እግዚአብሔር እንዲለያዩ ያደረገች አንድ ሰው አለች። እሷም እናታችን ሔዋን ናት። ሰውና እግዚአብሔር እንዲለያይ ያደረገች እናታችን ሔዋን ናት። ለመጀመሪያ ጊዜ ደግሞ ሰውና እግዚአብሔር እንዲዋሃዱ ያደረገች እመቤታችን ናት። ሰውና እግዚአብሔር ተራርቆ የነበረው ዓለም የ5500 ዘመን ቀጠሮ ያፈረሰች እመቤታችን። ያፈረሰች ማለት ምን ማለት ነው? ያንን የጥል ግድግዳ ፈርሶ ያን መራራቅ እንዲጠፋ ሰማይና ምድርና ያስታረቀቻቸው እመቤታችን ናት። ምድር ሰማይ እንዲሆን፣ ሰማይ ምድር እንዲሆን ያደረገችው። ምድር ሰማይ በመሆኑ ፀሐይ ጽድቅ ኢየሱስ ክርስቶስ በቤተልሔም አብርቶበታል። በደብረ ታቦር እያበራ አይተነዋል። ዛሬም በስጋዌ በወንጌል በስጋው ደግሞ በቤተክርስቲያን እያበራል። ምድርን ሰማይ ያደረገችው እመቤታችን የሰማዩን ንጉሥ በምድር በመውለድ ምድር ሰማይ እንድትሆን አድርጋለች። እንደገና ደግሞ ምድራውያን በክርስቶስ መወለድ ምክንያት የሰማይ ርስትን በመውለዳችን ምክንያት ሰማይን ምድር አድርገዋለች እመቤታችን። ሰማይ ምድር ቅዱስ ሳዊሮስ ዘአንጾኪያ ነው የተናገረው። ሰማይ ምድር ሆነ። ለምን? የምድራውያን ሰፈራችን፣ ሀገራችን፣ መግቢያችን አድርገነዋልና ምድር ሰማይ ሆነ። ለምን? ሰማያዊ ንጉሥ ክርስቶስ፣ ሰማያውያን መላእክት በምድር ከተመዋል። ቤተልሔም እንደ ሰማይ ሆናለች። ስለዚህ ምድርና ሰማይ እንዲታረቁ የሆነበት አንድ ማህፀን ነው። እሱም የእመቤታችን ማህፀን ነው እና እግዚአብሔር ከኛ ጋር እንዲሆን ምክንያት የሆነች ማህፀኗን ዓለም አድርጎ ሰው ከእግዚአብሔር ጋር እንዲዋሃድ አምላክ ሰው አምላክ እንዲሆን መካነ ስጋዌ መካነ ተዋሂዶ የተዋሂዶ ቦታ የአንድነት ቦታ መቅደሳችን እናታችን ቅድስት ድንግል ማርያም ናት። እግዚአብሔር ከኛ ጋር ሆነ ማለት የመጀመሪያው ትርጉሙ አማኑኤል ማለት ከኛ ጋር ሆነ ማለት የኛን ስጋ ተዋሃደ፣ የኛን ባህሪ አደረገ ማለት ነው። ልክ እንደ ነፍስና እንደ ስጋ ማለት ልክ እንደ ነፍስና እንደ ስጋ። አሁን ሰው ነፍስ አለው ስጋ አለው። ግን ሰው ሁለት አይደለም። ሰውየው መንክር የሚባል ቢሆን እነ መንክር መጡ አይባልም። መንክር መጣ ነው የምንለው። ግን ነፍስ አለው ስጋ አለው። ስለዚህ ክርስቶስ መለኮት ነው ስጋም ነው። መለኮት ስጋን ተዋህዷል። አሁን ይሄ ሰው ሲመጣ ይሄ ነፍሱ ነው ይሄ ስጋው ነው አንልም።
ይሄ ስጋው ነው፣ ይሄ ነፍሱ ነው አንልም። ግን ነፍስ አለች፣ ስጋም አለ። ስጋው ወደ ነፍሱ አይረቅም፣ ነፍሱ ወደ ስጋው አትገዝፍም። ነፍስም ረቂቅነቷ እንደያዘች ናት፣ ስጋም ግዙፍነቱን እንደያዘ ነው። ግን ሁለት አይደለም፣ አንድ ሰው ነው ክርስቶስ። መለኮት ወትስብእት ሀብሩ ባህዱ እላዌ ማለት ነው። ክርስቶስ ማለት ፍጡርና ፈጣሪ በተዋህዶ በተአቅቦ ያለመለየት፣ ያለ ፍልጠት፣ ያለ መነጠል የተገለጠ ንጉሥ ማለት ነው። ክርስቶስ ማለት የአረማይክ ቃል ነው፣ መሲህ ማለት ነው። መሲህ ማለት ደግሞ ቅቡ ማለት ነው። ቅቡ ማለት ደግሞ ንጉሥ ስዩም ማለት ነው። ንጉሥ ማለትም ደግሞ ምን ማለት ነው? በተዋህዶ ስለነገሰ ነው። ቃል ከአብ ጋር ንጉሥ ነው። ከድንግል ማርያም ስጋ አለበሰና ያ ስጋ የቃልን ባህሪ አድርጎ አምላክ ስለሆነ ቀድሞ ንጉሥ የነበረው ቃል በለበሰው ስጋ ምክንያት ነግሰ፣ ከብረ፣ ተላለ፣ ሀየሰ፣ ወረሰ ይባልለታል። ነገሰ፣ ከበረ፣ ተሻለ፣ ከፍ ከፍ አለ ተብሎ ይነገርለታል። ቀድሞ ግን ከፍ ያለ ነው። እሱ ግን ስጋው ከመለኮት ጋር ሲዋሃድ የመለኮትን ገንዘብ አድርጎ አምላክነትን ጌትነትን ሳይለወጥ ገንዘብ ስላደረገ ምን ይባልለታል? ከበረ። ክርስቶስ አብ ይበልጠኛል፣ እንዲህ አድርገ እንዲህ አብን እለምነዋለሁ የሚልበት ምክንያት በስጋው እየተገባ ነው። ያ ስጋ ግን አልተለወጠም። ለምሳሌ አንድ ሰው ድሃ የነበረ ቢሆንና ድሃ ሳለ ቆሎ ቆርጥሞ የሚያድር ቢሆን ሀብት ሲያገኝ እንጀራ ቢበላ ድሃ ነበርክና ቆሎ የግድ ብላ ይባላል። አሁን ሀብት አግኝቷልና ሰውየው ደግሞ ቀድሞ የሚበላውን መናኛ የተናቀ ምግብ ትቶ አሁን የከበረ ምግብ መብላት ቢጀምር ሰውየው ተለወጠ አይባልም። ሀብት አገኘ እንጂ ሰውየው ማንነቱ ወይም ደግሞ ባህሪው ኔቸሪቲ የሚባለው እሱ አይለወጥበትም። ያ ማለት ምን ማለት ነው? የጌታችን ኢየሱስ ክርስቶስ የለበሰው ስጋ ባለጸጋ መለኮትን ስለተዋሃደ ባለጸጋ ብሏል። ወሃቢ ሀብታት መዝገበ ረድኤት አሳይ ሕይወት ሆኗል። ሕይወትን ዋጋ አድርጎ የሚከፍል የረድኤት መገኛ የሀብት ምንጭ ለጋስ ሕይወትን የሚያድል ሆኗል። ያ ስጋ እንዲያ ስለሆነ በግድ ድሃ ሆነ አያሰኘውም። ባለጸጋ ተለወጠም አያሰኝም። ባይለ መለኮትን ገንዘብ ስላደረገ እንግዲህ ወዲያ መራብ፣ መጠማት፣ አለማወቅ አያስፈልገው። ለካሳ ነው ያን ያደረገው። ግን ግዙፍነት ይሄ ሁሉ አልተለወጠበትም። ያ ስጋ ሳይለወጥ አንድ ሰው ሰውነቱ ሳይለወጥ ንጉሥ ሆነ፣ ሀብታም ሆነ፣ መምህር ሆነ፣ ሐኪም ሆነ፣ አለቃ ሆነ እንላለን። አለቃ ሆነ ስንል እጁ ጣቱ አለቃ ወደሚባል ማንነት ቢንግ አይለወጥም። አካሉ እንዳለ ሀብት፣ ሹመት፣ ልዕልና ነው የሚጨመርለት። ጌታችን የለበሰው ስጋ ሳይለወጥ መለኮትን ስለተዋሃደ የመለኮትን ገንዘብ በተአቅቦ ባለበት ውሱንነት እንዳለ በይለ መለኮትን ገንዘብ አደረገ። ያ መለኮት ደግሞ ተመልከቱ፣ ፀሐይ ለምሳሌ በመላው እንዳለ በምልአት እንዳለ በእኛ አይን ደግሞ ተዋህዶ እንደሚያበራ እሳት ምድጃው ላይ እንዳለ ግን ፍልጠት ያለበት ነው። ምሳሌነቱ ዘያሐጽጽ ነው፣ ጎደሎ ምሳሌ ነው። ምሳሌ ዋናውን ነገር ከተካከለ ምሳሌ መሆኑ ይቀርና ዋና ይሆናል። ስለዚህ ምሳሌ ምን ጊዜም ጎደሎ ነው፣ ምሳሌ ነው እንጂ አካል ስላልሆነ። ከዚህ የተነሳ ይሄ ስጋ እሳቱ ከምድጃው እንዳለ ነገር ግን በብረት ላይ ያርፋል፣ እዚያም ግን አለ። ልክ ይሄ መለኮት ከአብ እቅፍ እንዳለ በአብ ቀኝ እንዳለ በዚህ ስጋ ልክ በመጠን ምሲ በቆመ ምሲ በሰው አካል በሰው መጠን ተገለጠ። እዚያም ግን እንዳለ ተፈልጦ ተመትሮ ሳያገኙ ማለት ወከመ ሐፂን ዘይትወደይ ውስጥ እሳት ወእሳትኒ ይገድፍ ላይቦ ውስጥ ሐፂን እሳት ውስጥ እንደተጨመረ እሳት ውስጥ እንደተጨመረ ብረት እሳቱ በብረቱ ላይ ሙቀቱን ያሳርፍበታል ይላል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 74 ላይ ሲነገር። እሳቱ በብረቱ ላይ ሙቀቱን ያሳርፍበታል። ከዚህ በኋላ ይሄንን እሳት በመዶሻ ብንመታው ብረቱን ነው የመታሁት እሳቱን ነው የመታሁት ማለት አይቻልም። እሳቱ ምድጃው ላይ እንዳለ ብረቱ ጠፍጣፋ ቢሆን ጠፍጣፋው ልክ፣ የተሳለ ቢሆን እንደ ስለቱ፣ ሹል ቢሆን እንደ ሹልነቱ ይሆናል። የተጣመመ ከሆነ እንደ ጠማማነቱ ይሆናል። እሳቱ ቅርጹን ድቡልቡል ብረት ቢሆን ድቡልቡል ይሆናል እሳቱ። በዚያ ልክ ክርስቶስ በስጋ መጠን ተገለጠ። እዚያም ግን እሳቱ ግን አለ። ብረቱ ደግሞ ቀይ ይሆናል። ለምን?
የእሳቱን ዋይ የእሳቱን ሙቀት ተቀብሎታልና፣ ግን ብረቱ ወደ እሳትነት አልረቀቀም። እሳቱ ደግሞ ወደ ብረትነት ደግሞ አልገዘፈም። ግን ደግሞ አንድ ነው፣ ይሄኛው ብረቱ ነው፣ ይሄኛው እሳቱ ነው ብሎ የጋለ ብረትን ነጥሎ ለይቶ ማሳየት አይቻልም። በዚህ መጠን እግዚአብሔር ቃል ከኛ ጋር አንድ ሆነ። እኛ የሚለው አሁን እኛን እያንዳንዳችንን አይደለም። እዚህ ላይ እኛ ሲል ክርስቶስ የለበሰው ስጋ ቃል የለበሰው ስጋ የኛ ባህሪ ስለሆነ እኛ የሚለው ያንን ስጋ ነው። ከኛ ጋር ማለት ከኛ ስጋ ከኛ ባህሪ ጋር አንድ አካል አንድ ባህሪ ሆነ። እንግዲህ ወዲያ ክርስቶስን ይሄ ነው ይሄ ነው ይሄ ነው ብለን አንነጥለውም። ግን ደግሞ መለኮት ወደ ስጋ አልተለወጠም፣ ስጋ ወደ መለኮት አልተለወጠም። በአንድ አካል በአንድ ባህሪ ይገለጣል፣ በተአቅቦ ደግሞ ይኖራል። ክርስቶስ ቃልና ስጋ በተዋሂዶ ያሉበት ነው ብለህ ክርስቶስን ሁለት የምትለው ከሆነ ግን ሰው ነፍስና ስጋ ነውና ሰውየውንም ሁለት ሰው በለው ይላል ቅዱስ አቡሊዲስ ሲናገር፣ በሃይማኖታው ሲናገር እግዚአብሔር ከኛ ጋር ሆነ ማለት ከኛ አካል ጋር በተዋሂዶ አንድ ሆነ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ምስጢር የተፈጸመባት ነው። ድንግል ማርያምን አሁን ዘመነ ጽጌ ውስጥ ነው ያለነው። አሁን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 40 ቀን ሙሉ የእመቤታችን ስደቷን የምታስበው ፍልሰታ ብላ ጾም የምትጾምላት ማሌት ላይ የምታመሰግናት ይሄንን ምስጢር እግዚአብሔር በማን አድርጎታል? በሚካኤል አድርጎታል፣ በገብርኤል አድርጎታል፣ በራጉኤል በሩፋኤል በኡራኤል አድርጎታል፣ በአብርሃም በይስሐቅ በያዕቆብ አድርጎታል። ይሄን ምስጢር ለመሸከም የበቃ ሌላ ፍጡር አለ? የለም ጨርሶ። እና አንቲ ማይመንት ለዘያገምር ወሰማያት ወምድር፣ ሰማይና ምድር የማይወስኑትን ለመወሰን የታመንሽ አንቺ ነሽ የሚላት ቅዱስ ኤፍሬም በዓለ ውዳሴ ማርያም ከዚህ የተነሳ ነው። ለዚህ ታማኝ ነሽ የተገኘሽ አንቺ ነሽ። እና እመቤታችን እግዚአብሔር ከኛ ጋር እንዲሆን አድርጋለች። አሁንም ቢሆን ድንግል ማርያምን ውዳሴ ማርያምን ስንደግም ማኅሌተ ጽጌ ስናስቆም ስናመሰግናት እግዚአብሔር ከኛ ጋር እንዲሆን ስለምታደርግልን ነው እንጂ እሷ እግዚአብሔርን ተክታ ስለምናመልካት አይደለም። እግዚአብሔር ከኛ ጋር እንዲሆን አድርጋለች። በቃና ዘገሊላ እግዚአብሔር ረድኤት እንዲገኝ አድርጋለች። በጽርሐ ጽዮን ለቅዱሳን ሐዋርያት መንፈስ ቅዱስ እንዲወርድ የጸሎታቸው ማዕከል ሆና ነበረች። አባ ጊዮርጊስ ሰዓታቱ የማልት ሰዓታት ይባላሉ። ስብሐት ለኪ ማርያም ቤተክርስቲያኑ ለሐዋርያት፣ የሐዋርያት ቤተክርስቲያናቸው ማርያም ሆይ ሰላምታ ይገባሻል ብሎ ይነገራል። እግዚአብሔር ከኛ ጋር እንዲሆን እመቤታችን ምክንያት ሆናለች። አሁንም ቢሆን እመቤታችን ስናመሰግን እግዚአብሔር ከኛ ጋር እንዲሆን አድርጋለች። እግዚአብሔር ከኛ ጋር እንዲሆን ለመጀመሪያ ጊዜ ስላደረገች እመቤታችን የሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። እንግዲህ እንደዚያ ከሆነ አሁን ደግሞ ለእኛ እግዚአብሔር ከኛ ጋር ምንድን ነው? እግዚአብሔር ከኛ ጋር ነው። ወንድሞችና እህቶች ስትኖሩ በጣም የደስታ ህይወት መኖር ከፈለጋችሁ ጠዋትም ማታም እግዚአብሔር ከኛ ጋር ነው ብሎ ማሰብ ነው። ሰው የለኝም ብሎ እንደማሰብ ያለው ጉዳት የለም። እግዚአብሔር ከኔ ጋር ነው ያለ ሰው ግን ማንም ከጎኑ ባይኖር ሁልጊዜ ደስተኛ ነው፣ አይጨንቀውም፣ አይሸበርም። እና እግዚአብሔር ከኔ ጋር ነው ብለን ነው ሁሉን ነገር ማመን። ብንወርቅ እንኳን እግዚአብሔር ከኛ ጋር ነው ማለት ያለብን። ኃጢአት ውስጥ ሆነን እንኳን ቢሆን እግዚአብሔር ከኛ ጋር ነው ካለን ሰይጣን እግዚአብሔር ጠልቷቸዋል እያለ ደግሞ ያስኮበልለናል። እግዚአብሔር ከኛ ጋር ነው። አሁን እኛ ጋር ዛሬ ላለነው ደግሞ እግዚአብሔር ከኛ ጋር የሚኖር በምንድን ነው የሚለውን ነግሬ ትምህርቴን እንጨርሳለሁ። አንደኛው በጥምቀት እግዚአብሔር ከኛ ጋር ይሆናል። በጥምቀት በአብ በወልድ በመንፈስ ቅዱስ ስም አጥምቁ ደቀ መዛሙርት ያድርጓቸው ብሎ ማቴዎስ 28:19 ላይ እንደነገረ እግዚአብሔር ከኛ ጋር ይኖራል። በጥምቀት እለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ስንጠመቅ ክርስቶስ ከኛ ጋር ይሆናል። ከኛ ጋር እንዲሆን የሚያደርገው ጥምቀት ነው። አንድ እንግዲህ እግዚአብሔር አሁን ከኛ ጋር ነው። ሌላ ነገር እንኳን ባይኖራችሁ ተጠምቄያለሁ፣ በጥምቀት እግዚአብሔር ከኔ ጋር ነው ብለን ማሰብ ይገባናል። ሁለተኛ እግዚአብሔር ከኛ ጋር እንዲሆን የሚያደርገው ቅዱስ ቁርባን ነው። ዘበላ ሥጋዬ ወሰቴ ደሜ፣ ሥጋዬን የበላ ደሜን የጠጣ አነ እሄሉ ምስሌሁ ውእቱኒ እሄሉ ምስሌ፣ እኔም ከሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል። እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል። ቅዱስ ቁርባን የመጽደቂያ መስፈርት መሆን የለብንም። ሀሳባችሁን ወደዚህ አድርጉት። አባቶቻችን እንኳን ደህና መጣችሁ። እንዳይመሽ ትምህርታችን ለመጨረስ ቅዱስ ቁርባን የመጽደቂያ መስፈርት መሆን የለበትም። በደንብ ደግሞ ለይታችሁ እንደ አሁን እንደው በዚህ ዘመን በጣም የተቸገረው ዘመን ቲክቶክ የሚባል ሰውዬ በጣም ችግር ነው በእውነት።
እየቆረጠ የሚወስድ ማለት ነው። ለነገሩ ሰው ራሱ ቲክቶክ ሆኗል። አሁን እየቆረጠ ነው የሚሰማ፣ ሞልቶ አይሰማም። እና ቲክቶክን ሰው የሚወደው እኮ ሰው ራሱ ወሬኛ ስለሆነ ብዙ መስማት ስለማይወድ ምን ያህል ስልቹ እንደሆነ ታውቃላችሁ እንግዲህ። እና እየቆረጠ አትስሙ፣ በእውነት እግዚአብሔር የሚያውቀው። እና ሙሉ ነገር አንብቡ ባለ መልእክት ጥንት እስከ ፍጻሜታ ነው። ሙሉ ነገር ነው የሚሰማው እንጂ አንድ ቃል የሰማችሁትን ይዛችሁ ውሳኔ አይወሰንም። አንድ እግዚአብሔር ከኛ ጋር የሚሆን በጥምቀት፣ ሁለት በቅዱስ ቁርባን። እና አሁን የምንኖረው ቅዱስ ቁርባንን ተቀበሉ ስንባል ሰው የሚመስለው ምንድነው? ቁርባን አልርበው የሚልበት ምክንያት፣ ወዶ ቶሎ ለቁርባን የማይዘጋጅበት ምክንያት መጽደቂያ መስፈርት ስለሆነ፣ መስፈርትን ማንም ሰው አይወደውም። በቃ መንግስተ ሰማያት ለመግባት አንዱ ቁርባን ነው ብሎ ነው የሚያስበው። እንደሱ ሳይሆን የምቆርበው ከክርስቶስ ጋር ለመኖር ነው ብሎ ነው ማሰብ። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል። በቃ አሁን እኔ ሰው ቆርቦ ሲያስጠነቁል በጣም ነው የሚገርመኝ። ቆርቦ እግዚአብሔር ከኔ ጋር ነው እያለ አንድ ሰይጣን ፍለጋ ታስጠነቁላል። ስትቆርብ እግዚአብሔር ከአንተ ጋር ሆነ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሏል ቅዱስ ጳውሎስ። እግዚአብሔር ከእሱ ጋር ያለ ነው፣ ጠንቋይ አይፈራ፣ አያስጠነቁልም። እግዚአብሔር ከኛ ጋር ነው። በምን? በቅዱስ ቁርባን። ሶስተኛ እግዚአብሔር ከኛ ጋር ቢሆን በምንድን ነው? በጉባኤ። ማቴዎስ 18 ቁጥር 21 ላይ ሀባለው ክሌቶ ሰለስቱ ጉባኤን በስሜ ይሄዱ ምስሊሆሙ፣ ሁለት ወይም ሶስት ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። በስሜ። ይሄ ብዙ ትርጉም ስላለው እሱን እያብራራው ጊዜያችሁን አልጨርሰም። ግን ባጭሩ ጉባኤያዊነት ይባላል። ኦርቶዶክሳዊነት ማለት ጉባኤያዊነት ነው። አንድነትን መጠበቅ ነው። ምንጊዜም አንድነትን መጠበቅ ላይ የውስጥ ችግር ሊኖርብን ይችላል። ለአንዱ አዋቂ አንዱ አላዋቂ ሊሆን ይችላል። አንዱ ኃጢአተኛ አንዱ ደግሞ ሊሆን ይችላል። እግዚአብሔር እስኪያርመን ድረስ ቤታችን እስከምናጠራ ድረስ ግን አንድነታችን መጠበቅ አለብን እና የአንድነት ሰዎች መሆን አለብን። ምንጊዜም ለማህበሩ ብርታት መኖር አለብን። ለቅድስቲቷ ቤተክርስቲያን ቅድሚያ መስጠት፣ ከስሜታችን ይልቅ ለቤተክርስቲያን ቅድሚያ መስጠት። አሁን ሰው በግል ስሜቱ ምክንያት ቤተክርስቲያንን ይፈታታል። በግል ስሜቱ የእሱ ነገር ስለተነካ ወይም የእሱ ሀገር ወይም የእሱ ስም ወይም የእሱ ፍላጎት ስለተነካበት ምክንያት በአንድ ሰው ፍላጎት ቤተክርስቲያን ትበጠበጣለች። በሁለት ሰው ፍላጎት፣ በሶስት ሰው ፍላጎት እና ኢንድግ ማይበረነ ዘከማ ያለምዱ ካልአን ሌሎች ጉባኤ መፍታት እንደለመዱ እኛም ጉባኤ አንፍታ፣ ማህበር አንፍታ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 5 ላይ። ማህበር መፍታት፣ አንድነትን መፍታት ኦርቶዶክሳዊነት አይደለም። ክርስቶስ ከኛ ጋር እንዲኖር ከተፈለገ መለያየት መጥፋት አለበት እና እግዚአብሔር ከኛ ጋር የሚኖር አንዱ በጉባኤ ነው። በክህነት እግዚአብሔር ከኛ ጋር ይኖራል። በክህነት ቅዱሳን ሐዋርያት በተሰበሰቡበት ጊዜ ዮሐንስ ወንጌል ምዕራፍ 20 ላይ እንደምታነቡት ሐዋርያት በተሰበሰቡበት ቤት ነው ክርስቶስ የተገለጠ። እንዲያውም የትንሣኤው ባለውለታዎችና የትንሣኤ ሐዋርያት የሚባሉት ሴቶቹ ሽቱ ይዘው ከመቃብሩ የተገኙትን ጌታ ከመቃብሩ ካገኘ በኋላ ምንድን ያላቸው? ሂዱና ገሊላ ቆዩኝ፣ እዚያ እገኛለሁ ነው ያላቸው። ወደ ሐዋርያት ማህበር ነው የላካቸው። እዚያ ካሉበት ጌታ ተገልጦ ሰላም ለእናንተ ይሁን አላቸው። ሐዋርያት ወዳሉበት መምጣት ማለት ወደ ክህነት መምጣት አለበት። ሰው ወደ ክህነት ካለ ያልመጣ ሰው እግዚአብሔርን አያገኝም፣ ከእግዚአብሔር ጋር አይኖርም። ባትረሱት ደስ ይለኛል። በጥምቀት፣ በቅዱስ ቁርባን፣ በጉባኤ፣ በመማር የነቢያትና የሐዋርያትን ቃል በማጽናት ከዛ ቀጥሎ ደግሞ በክህነት ነው። ሰው ወደ ክህነት ከጠፋ እግዚአብሔርን ልናገኘው አንችልም። እንኳን ዛሬ በብሉይ ኪዳን እንኳን የአሮን ክህነት ከጠፋ እግዚአብሔር ረድኤት አይሰጥም ነበር። ካህናት ሲበድሉ ነው ህዝቡ የሚጠፉ የነበረው። ስለዚህ አንዱ ወደ ክህነት መቅረብ አለበት፣ ለክህነት ክብር መስጠት አለበት። በጣም ኢትዮጵያ ውስጥ እየበዛ የመጣው ነገር እንዲሁ የክርስትና ዲሞክራሲ ሁሉ ሳታስቡት የጀመራችሁ ሳትኖሩ አትቀሩ። ክርስትና ውስጥ ዲሞክራሲ የሚባል ነገር ሳይሆን ከዲሞክራሲ በላይ የሆነ ራስን መስጠት መጠወተርስ የሚባል ነው እና ባለመብት ነው። ሁሉም ይመለከተኛል ነው። ለስራ አይመለከተውም፣ ለንጽህና አይመለከተውም፣ ለጸሎት አይመለከተውም፣ ለማስቀደስ አይመለከተውም፣ ለቅዳሴ አይመለከተውም፣ ለመቁረብ አይመለከተውም። አልሰራም እዚህ ሁሉ ውስጥ። ለአፍ ግን ይመለከተዋል፣ ለወሬ ይመለከተዋል። ወሬ ላይ ሲሆን በጣም ነቅቶ የሚጠብቃለት የወሬ ጻድቅ
የወሬ ቅድስና ያለው ሰው ማለት። ከዚያ ደግሞ ለክህነት ክብር መስጠት፣ ፈሪሃ እግዚአብሔር ለንስሐ አባት፣ ለካህናት፣ ለመነኮሳት፣ ለጳጳሳት ክብር ስጡ። አሁን እኔ እንድታከብሩ ብዬ አይደለም። እኔ ባታከብሩኝ እንድታከብሩኝ አንተ ምንም ችግር የለም እምለው እየገባችሁ ከሆነ ለክህነት እንደው ክብር ስጡ። ካህን ሲታይ እንደው በመደንገጥ ድሮ ቀርቷል። እንደው አሁን የሀገራችን ገበሬ ብታዩት በጣም እንደው እኛ ማፈሪያ ነው። 10 ሜትር ሲቀር እኮ ነው ዱላውን ጥሎ እጁን እንደዚህ አድርጎ ሊሳለም ይመጣ። እናንተ አሁን አዲስ አበባ ካህን ለምዳችኋል። ተመስገን ሁሉም ነገር ለምዳችሁታል እናንተ ማለት ነው። ሁሉም ነገር ነው የለመድነው ማለት እንደ መልመድ ያለ ማሪሳቅ ምን ይላል? ከሰይጣን ሁሉ ይልቅ ልማድን ፍራ ያለለት። ከሰይጣን ይልቅ ሊፈራ የሚገባው ልማድ ነው። ሁሉም ነገር ስንለምደው ቀላል እየሆነ ይመጣል እና ማቅለል ማቃለል እንደው በጣም አደገኛ መከራ ነው። ስለዚህ እግዚአብሔር ሰዎች ወደ ንስሐ አባት መሄድ፣ ክህነት ላይ ትኩረት ማድረግ፣ ከግለሰብ ኃጢአት ይልቅ ክህነት ላይ ትኩረት ማድረግ፣ ማዕከላዊቷ ላይ እቺ በቅዱስ ህብረት የምትሰጠውን እሷን ክህነት ላይ ትኩረት ማድረግ። ሰውየው ሲሰክር ልታዩት ትችላላችሁ። ሲንዘላዘል ስታዩት፣ ሲሳደብ፣ ሲጣላ፣ ሲቆጣ ልታዩት ትችላላችሁ። እሱ ላይ ግድ የላቸውም፣ ትኩረት አታድርጉ። ክርስቶስ በቅድስቲቷ ህብረት ወደሚሰጣት ወደዚያች ክህነት ነው ማተኮር። ክህነት የሰውየው ገንዘብ አይደለም። የሰውየው ገንዘብ ቢሆን ኑሮ ልብሱ ሲቆሽሽ አይተህ ኧረ ይሄ እንደው ድፋም ልትለው ትችላለህ፣ ወይም በቃ ዝርክርክ ልንለው እንችላለን። የሰውየው አይደለም፣ የእግዚአብሔር ነው። የእግዚአብሔር ከሆነ ደግሞ እግዚአብሔር ሰውየው ምንም ይሁን ምን በራስህ አመጣጥ መጠን የሚያስፈልግህን ጸጋ ይሰጣል። ስለዚህ ወደ ክህነት መምጣት አለብን። ሌላው እግዚአብሔር ከኛ ጋር እንዲሆን የእግዚአብሔርን ቃል ማንበብና መጠበቅ ነው። መጽሐፍ ቅዱስ ማንበብ አለብን። መጽሐፍ ቅዱስ ስናነብ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለወገኖቹ በመጽሐፍ ይነግራቸዋል ይላል ቅዱስ ዳዊት መዝሙር 86 ላይ። መጽሐፍ ስናነብ እግዚአብሔር የላከልን ደብዳቤ ነው። ክርስቶስ የነፍስ ሙሽራ ነው። ለነፍስ ደግሞ የጻፈላት መልእክት መጽሐፍ ቅዱስ ነው። አንዲት የታጨች ሴት ያጫት ወንድ የሚልክላትን ደብዳቤ ተሰለቻለች? አትሰለችም። በደብዳቤ አሁን እናንተ እንደሰለችሁ አባ ደግሞ ስለ ደብዳቤ አወራት ነው። ፍትሐ ነገሥት ላይ ተጽፏል። በደብዳቤም በቃልም ማጨት ይቻላል ይላል። እሺ እና ቀድማችሁ አትፍረዱ። አልፈረዳችሁም እኮ እንዳትፈርዱ ለመጠበቅ ነው። ስለዚህ ማነው የምላችሁ ያለ ምንድነው? አትሰለቸውም። ያን የሚጽፍላትን ነገር አትሰለቸውም። እና መጽሐፍ ቅዱስ እግዚአብሔር የላከልን ለሙሽራይቱ ለነፍስ ይጻፍ እንዲህ ያን ከማንበብ ላይ ደስታ አለ እንዴ? እና መጽሐፍ ቅዱስ በቀን በቀን አንቡ። አንባችሁ ተኙ። ሲሆን ከመተኛታችሁ 1 ሰዓት ካልሆነም 30 ደቂቃ ቀደም ብሎ መጽሐፍ ቅዱስ አንብባችሁ የረከሰ ነገር ሳትሰሙበት ተኙ። ጥሩ ህልም ታያላችሁ። በቀን የሚያቃዥ ነገር ስታዩ ቆይታችሁ ልተኙ 1 ደቂቃ ሲቀር ቅዱስ ሚካኤል እንዲሁ ጥሩ ህልም ስታይ ብትሉት አይመጣም። እንዲሁ እኮ አይደረስም። ሰው የዘራውን ነው የሚያድለው። የሚያቃዥ አይተህ ተኝተሃል፣ ትቃዣለህ። ከዚያ በፊት ሳይቃዡ መቆየት። ሰክኖ የቆየ ሰው የሰከነ ሌሊት ያድራል። የሰከነ ሌሊት ማለት የሰከነ ቀን እንድን የሚያባክን ሰው የሌለበት ቃሉን የሚያጠፍ ተናግሮ የማይደመጥ ሰው እንዳይገጥመን አድነን ምልትኪት ዋላነን ኩል መንሱት ብለን ከክፉ ነገር አድነን ብለን እንድንወጣ መጽሐፍ ቅዱስን አንብበን አጥንተን ካነበባችሁት ደግሞ 3 ወይም 4 ቃል በቃላችን ይዘን መውጣት ወደ ውጭ። አንድ ሰው አንድ መነኩሴ ነውና ምን ብሎ ይናገራል? መጽሐፉ እናንተ ታግዙኛላችሁ፣ በእንግሊዝኛ የተጻፈ መጽሐፍ ነው። ርዕሱን ምን ያደርግላችኋል? መጀመሪያ እስቲ የአማርኛውን አነበው። ምንድነው የሚለው? ይሄ ንቀት አይደለም። እሺ እኔ ለህዝብ ንቀት የለኝም፣ እንደው ለማበረታት ነው እንጂ። እና የሰው ልጆች የክርስቲያኖች በጣም ከፍተኛ ፈተናና ሳያውቁት ሰይጣን ክርስቲያኖችን የሚታገልበት መንገድ ኮንፊውዥን ነው ይላል። ምንድነው ኮንፊውዥን? ግራ መጋባት ነው። ግራ ሲጋባ ነው ሰው አሁን ሰው ላግባ ልመንኩስ፣ እንኳን ላግባና ልመንኩስ በጃኬቱ ግራ ሲገባው 30 ደቂቃ ያኛው ልልበስ መከራውን ሲያይ ነው የሚያረፍደው ማለት ነው። እና ኮንፊውዥን በጣም አደገኛ የህይወት ፈተና ነው። የሚያጠራው ምንድነው ይልና የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ስናስበው ግራ በገባን ጉዳይ ላይ ምን መወሰን እንዳለብን ይመጣል።
አንበነው የለ ጠዋት 3 ቃላትን ባይኖራችሁ ይዛችሁ ከሄዳችሁ 9 ሰዓት ላይ ውሳኔ የሚያስፈልገው ጉዳይ ቢገጥማችሁ ያነበባችሁት ነገር በውሳኔ ሰዓት ይመጣል። ያን ጊዜ ትክክለኛው ውሳኔ ትወስናላችሁ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ያለው ቅዱስ ዳዊት ይሄን ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መንገድ ያለው ሕይወት ነው፣ ኑሮን ነው። ኑሮ የሰው ልጅ ሕይወት እንዲያውም በጥንት ክርስቲያኖች ከሐዋርያት ዘመን ጀምሮ በሐዋርያውያን አበው ዘመን ክርስትና መንገድ እየተባለ ነበር የሚጠራው። ክርስትና መንገድ ነው። መንገዱ ውስጥ ሲጨልምብን የምናበራው መብራት የእግዚአብሔር ቃል ነው። ያን ቃል ስናነበው ሶባኮ ሕግ ከተማሬ ውእቱ ትካትም ታጎልኩ በሐሳሬ ይላል ቅዱስ ዳዊት። ሕግህ ትምህርቴ ባይሆን ኑሮ ትናንት በጉስቁልናዬ በጠፋው ነበር ይላል። ስለዚህ እንዳንጠፋ የሚጠብቀን የእግዚአብሔር ሕግ ነው። የእግዚአብሔርን ሕግ ማንበብ መተግበር እመቦ ዘአቀበ ቃሌ አነ ወአብ ንመጽሐቤሁ ወንገብር ምዕራፈ ውስቴቱ ቃሌን የጠበቀ ቢኖር እኔም አባቴን መተን እናድርበታለን ይላል ዮሐንስ 14 ላይ። ቃሌን የሚጠብቅ ሰው ካለ እኔም አባቴም መተን እናድርበታለን። ስለዚህ እግዚአብሔር ከኛ ጋር እንዲኖር ቃሉን በልቡናችን መሰወር ይገባናል ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንዱ እሱ ነው እና እግዚአብሔር ከኛ ጋር እንዲሆን መዋደድ ይጠበቅብናል። እውነት ለመናገር ማለት መሰይጣን ክፋት፣ ተንኮል፣ ጠማማ አለመሆን፣ ግራግራውን አለመሄድ፣ ተንኮለኛ አትሁኑ። እንዲያው እውነቴን ነው። በጣም እኔ እንዲያው በግሌ መደነቅ በምድር ላይ የሚያስደንቀኝ ሰው ተንኮለኛ ሰው ነው። እኔ እውነቴን ነው። እኔ ተንኮለኛ አይደለሁም፣ ማምላክን አይደለሁም። እንዲያው በዚህ ጻድቅ ላይ ምናምን ለማለት አይደለም። ንጹህ ነኝ አልላችሁም። ተንኮለኛ ግን አይደለም። ተንኮለኛ ማለት የሚያጣምም ሰው ነው። በቃ ስራዬ ብሎ ወጥመድ የሚቆፍር እንዲህ ሲሉኝ እንዲህ ልበላቸው አቅም ካላቃተው በቀር ሸርቦ ሞቱንም ሸርቦ ግድያውንም ሸርቦ የሚጨርስ ሰው አለ። እንደዚህ ካሉኝ እንደዚህ መልስላቸው፣ እንደዚህ ስላቸው እንደዚህ ያሉኝ እንደሆነ ደግሞ እንደዚህ እላለሁ፣ እንደዚህም ስላቸው እንደዚህ ካሉኝ እንደዚህ እላለሁ ብሎ የነገር ፊዚሻን አለ። ነገር ሲቀምር የሚያድር ኬሚስትሪውንማ እንግዲህ ትቶታል። ማትሱን ትቶ ነገር ሲያሰላም ያዳል። ጎበዝ ምላሱ እንደ ንቁ የሆነለት ጀግና ተኝቶ ያድራል። ምላሱ ግን ንቁ ነው። ለጸሎት የተኛ ነው፣ ዲዳ ነው። እና እንደዚህ ያለ ክፋት፣ ተንኮለኛ፣ ነገረ ሰሪነት፣ በወንድማማች መካከል ጠብ መዝራት፣ ህብረት ባለበት እግዚአብሔር አለ። እግዚአብሔር እንዲኖር ከኛ ጋር ይህንን ማድረግ ይባልና ጸሎት ነው። ጸሎት መጸለይ እግዚአብሔር ከኛ ጋር እንዲኖር ያደርጋል። የእግዚአብሔርን ስም ስንጠራ የእግዚአብሔር ስም ጉልበት አለው፣ ስሙ ክብር አለው። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። እኛ እንኳን ክብር የለንም፣ ግን ለስምህ ክብር ስጥ ብሎታል ነቢዩ። እግዚአብሔር ለስሙ እንኳን እኛ ክብር የሌለን ብንሆን ለስሙ ክብር ስለሚሰጥ ስሙን ስንጠራው እኛ ጋር ይሆናል፣ ከመካከላችን ይሆናል። ስለዚህ ጸሎትን አለማቋረጥ፣ ቃሉን ደጋግሞ መጥራት። በተለይ እውነቴን ነው የምነግራችሁ ክርስቶስ፣ ኢየሱስ፣ አማኑኤል የሚሉ ስሞችን አጋንንት በጣም ነው የሚጠሏቸው፣ አይሆንላቸውም። እንደው ቅዱስ እንጦንስ እኮ ጊንጥ፣ እባብ፣ ዘንዶ፣ አውሬ፣ አንበሳ፣ ጓጉንቸር እንደዚህ ሁሉ እኔ ምን አቅም አለኝ ክርስቶስ ያሸንፋችሁ እንጂ ሲል ሁሉም ብትን ብሎ ይጠፋል። ክርስቶስ የሚለውን ቃሏን ገና ሲናገራት ይጠፉለታል። ከመይስግድ ኩሉ ብርክ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች በምድርና በሰማይ ያለው ጉልበት ሁሉ ሊሰግድ ይገባል ይላል። ይህ ስም የተፈራ ስም፣ የታፈረ ስም፣ የተከበረ ስም ነው። ኢየሱስ ክርስቶስ፣ አማኑኤል የሚሉ ስሞች፣ እነዚህን ስሞች በክብር መጥራት አክብሮ ኦ ጨምሮ ኦ እግዚእ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ ሆይ። አሁን ቅጽል አልማ አይጠራም። የኢየሱስ መድኃኒታችን ኢየሱስ ክርስቶስ ሆይ ለእኛ ብለህ ሞት ግን ወዮ 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 ይላል ቅዱስ ዮሐንስ አፈወርቅ። የአማኑኤል አምላክነ ፈጣሪያችን ክርስቶስ ሆይ ለእኛ ብለህ ተሰቀልክን። የክርስቶስ ንጉሥነ ንጉሳችን ክርስቶስ ለእኛ ብለህ ሞትክን ይላል። ያው ክርስቶስ ብሎ ንጉሥ፣ አማኑኤል ብሎ አምላክ፣ ኢየሱስ ብሎ መድኃኒት ቅጽል ቀጽሎለታል።
አክብሮ እንደዚህ አድርጎ መጥራት። ይህንም ስንጠራው እና ሌላ ጸሎት እንኳን ባይሆንልን ስንንቀሳቀስ በቃ ዝም ብሎ እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። እስቲ እንደው አንድ የቤት ስራ ልስጣችሁ። ተግባር ይሻላል ብዬ ነው መቼም። አሁን እኔም ሊቅ አይደለሁም፣ እናንተን የማስተምራችሁ መቼም ሊቅ ለማድረግ አይደለም። ነው እንዴ? አይደለም። እንደዚህ አይደለም። በተግባር እንድንኖር ነው። እና በቀን እንደው 3 ደቂቃ ራሱ 3 ደቂቃ የልብ ምታችሁን እያዳመጣችሁ እግዚኦ መሐረነ ክርስቶስ በሉ እስኪ 2 ደቂቃ እሺ በሉ። የልብ ምታችሁን አዳምጡት። ዝም ግን ብቻችሁ ናችሁ። በግርግር መሀል አይሳካም። መጀመሪያ ቁጭ በሉና አየር ስታስገቡ እግዚኦ፣ ስታስወጡ መሐረነ ክርስቶስ። ከዚያ በኋላ ከሰው ጋር ሆነን እንኳን ልብ ምታችን ስለማይቆረጥ ከልብ ምታችን ጋር እግዚኦ መሐረነ ክርስቶስን ነፍሳችን ትለዋለች ማለት ነው። ይሄ ደግሞ ይቀድሳል፣ አይምሮን ይቆጣጠራል፣ ከመከራ ያድናል። ለምን? የክርስቶስ የኢየሱስ የአማኑኤል ስም ያነጻ የቀደሰ ያከበረ ስም ስለሆነ። መኃልየ ዘሰሎሞን ምዕራፍ 1 ላይ ስምህ እንደ ዘይት በላይ ላይ የፈሰሰ ነው ይላል። እፍረት ዘተሰውጠ ስምከ ምን ማለት ነው? ክርስቶስ የሚለው ስምህ ክርስቲያን በሚባለው ስሜ ላይ እንደ ዘይት ፈሶ፣ ልክ ዘይት በዛገ ብረት ላይ ሲያርፍበት ዝገቱ እንደሚለቀው ዝገታችንን የሚያርቅልን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። እነዚህን ስሞቹን አክብረን ስንጠራ እንቀደሳለን፣ አጋንንት ይርቃሉ፣ አይምሯችን ይባረካል፣ ህሊናችንም ይቀደሳል፣ ይሰበሰብልናልም ጭምር። ይህን እንድናደርግ ነው። የመጨረሻ አንድ ነገር ልጠቁማችሁና ክርስቶስን መውደድ እግዚአብሔር ይጠላኛል ማለት በጣም ከፍተኛ በሽታ ነው በእውነቱ ማለት ነው። እግዚአብሔር በምድር ላይ የሚጠላው ነገር የለም። ይኸውላችሁ ኦሪት ዘፍጥረት ምዕራፍ 1 ላይ ስታነቡ ወሬ እግዚአብሔር ከመሰናይ በመጀመሪያው ቀን ፈጠረ፣ እግዚአብሔርም ያ ምን እንደሆነ አየ ይላል። በሉ እንጂ ምን እንደሆነ አየ ይላል። ሁለተኛውም ምን ይላል? ሶስተኛውም፣ አራተኛውም፣ አምስተኛውም እግዚአብሔር ፈጥሮ እናንተ ለማለት ወይ ኩራት። እስቲ መልካም በሉ እንዲሁ እግዚአብሔር ፈጥሮ እናንተ ለማለት እኮ ነው። እንዲሁ አይገርማችሁ? አንድ እንጨት አልፈጠራችሁ። እስቲ መልካም በሉ እግዚአብሔርን በሉ መልካም እንደሆነ አየ። 6ኛው ቀን ስንደርስም እግዚአብሔርን እጅግ መልካም እንደሆነ በሉት። ይሄን እጅግ መልካም እንደሆነ በሉ እንደሆነ። እሺ እንግዲህ ተመልከቱ። ከነዚህ ፍጥረታት አንድ ሞኝ የማይጠቅም ፍጥረት እስኪ አንድ ውሻማ አሁን የት እንደደረሰ አሜሪካን ጠይቋል። ውሻ አሁን ልዩ ዓለም ውስጥ ገብቷል። ውሻ ወይ አልጋ ይሰራለታል ወይ ታምር ነው። እንደው የኛ ሀገር ሀብታምም የአሜሪካን ውሻ ያህል ክብር የለው። ዳን ተውት። እሺን ተውና ውሻ ሌላ እስኪ እንዲው ዝንብ። እሺ እግዚአብሔር ዝንብን ፈጠረ። ከዛ ስናቀጥ ነው እኮ ነው። እግዚአብሔርም ዝንብን መልካም እንደሆነ አየ። በሉ እስኪ በሉ እንጂ እግዚአብሔር ዝንብ መልካም እንደሆነ አየ። እግዚአብሔር ዝንብ እንደሆነ መልካም እንደሆነ አየ ከተባለ እግዚአብሔር ዝንብን ይወዳታል ማለት ነው። እውነት አሰብ አዲያ ዝንብን የሚወድ እግዚአብሔር እንደው እኛን ምን ብንሆን ይጠላን ይመስላችኋል? አይጠላን። እግዚአብሔር በጣም መፍቀር የሰብ ነው። እኔ ሳስቀድስም ቅዳሴን በገባው ቀን ደስ የሚለኝ መፍቀር የሰብ ከሚለው ስደርስ ደስ ይለኛል። ሰው ወዳጅ ወይ የሚለው እስቲ ሰው ወዳጅ ወይ በሉ። በጣም ሰው ወዳጅ ነው እግዚአብሔር። በጣም ሰው ወዳጅ ለሰው ብሎ ያደረገውን ታውቃላችሁ። አሁን እኮ ከዚህ ዓለም ጥበብ የእግዚአብሔር ሞኝነት ይሻላል። ቅዱስ ጳውሎስ እኮ ለዚህ እግዚአብሔር እንደ ሞኝ ልብስ ለብሶ እግዚአብሔር ውሃ ጠማኝ እያለ ኧረ የማይመስል ነገር ነው ነበር የሚል የከተማ ሰው አይደል? እግዚአብሔር ውሃ ጠማው ተብሎ እንደው ዝም ብሎ ሲነገር የማይመስል ነገር ነው። ውሃ ጠማኝ ተራቡ፣ እግዚአብሔር ልብስ አጥቶ ድሪቶ ለበሰ ማለት የማይመስል ነገር ይመስላል። ሰውን መውደድ ግን እንዲህ ያደረገው ፍቅር ሳቦ ለወልደ ኃያል መንበሩ ዋብፀው እስከ ለሞት ኃያል ወልድን ፍቅር ከዙፋኑ ስቦ አውርዶ እስከ ሞት ድረስ አደረሰው። ፍቅር እንዲህ ያደርጋል። ስለ እግዚአብሔር ይወደናል እና ክርስቶስ ይወደኛል እያሉ የእሱን ፍቅር ደጋግሞ ማሰብ ክርስቶስ ከኛ ጋር እንዲሆን ያደርገዋል። ይወደኛል ማለት ራሱ ነው። ይጠላኛል ባላችሁ ቁጥር ውለታን መካድ ነዋ። እየወደዳችሁ ይጠላኛል ካላችሁ የሚጣረስ ነገር አረግን።
ምንም ቢሆን እንደው መቀመቃት የሚያስገባ ኃጢአት ብትሰሩ እንኳን እግዚአብሔር ይወደኛል ማለት አለባችሁ። ይወደኛል ካላላችሁ የመመለስ እድል ታጣላችሁ፣ እንሰበራለን። እግዚአብሔር ይወደናል። ምኑን እግዚአብሔር ይወደናል፣ ያውቀናል። ለምን ሲባል ድካማችንን ያውቃል፣ አፈር መሆናችንን ያውቃል፣ እንደምንሸራተት ያውቃል፣ እንደምንለዋወጥ ያውቃል። የማይለወጥ አንተ ግን ያው አንተ ነህ የሚባል እሱ ብቻ ነው። በትናንትና ማንነቱ ያለ እግዚአብሔር ብቻ ነው። ሰው እንኳን እኛ ጻድቃን እንኳን ትናንት አንዱን ዛሬ አንዱን ነገ አንዱን ከነገ ወዲያ አንዱን ሆነው ተለዋውጠው ፈርሰው ተሰርተው ወድቀው ተነስተው ነው ለክብር የበቁት። የማይለወጥ ባህሪ ያለው እሱ። ከዚያ ቀጥሎ እናቱ ናት። መላእክት እንኳን ተሸብረው ነው ወደማይለወጥ አንድነት የተመለሱት። ሰው የሚለወጥ ነው። ሰው ደካማ ነው። ሰውነታችሁን ግን ለኃጢአት ማስረጃ አታደርጉትም እናንተ። እና እግዚአብሔር ይወደናል፣ ክርስቶስ ይወደኛል ብላችሁ አስቡ። መጨረሻ ላይ እግዚአብሔር ከኛ ጋር እንዲሆን የሚያደርጉት ቅዱሳን ናቸው። እስኪ ቅዱሳን በሉ እንጂ። ቅዱሳን ማን ከኛ ጋር እንዲሆን ያደርጋሉ? እግዚአብሔር ከኛ ጋር እንዲሆን ያደርጋሉ። 1 2 3 ምሳሌ ለዚህ ሐሳቤ ልግለጽና ትምህርቴን በዚሁ እቋጫለሁ። ለምሳሌ እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር። ከማን ጋር ነበር? ከዮሴፍ ጋር። ከዮሴፍ ጋር ስለነበረ ዮሴፍ በገባበት ቤት የማን በረከት ገባ? የእግዚአብሔር በረከት ነው። ስለዚህ ከጲጥፋራ ቤት እግዚአብሔር እንዲገባ ያደረገው የእግዚአብሔር ሰው ቅዱሱ ማን ነው ማለት ነው? ዮሴፍ ነው። የእግዚአብሔር ሰው በገባበት በረከት አለ። የእግዚአብሔር ሰው በገባበት ያዕቆብ ኦሪት ዘጸአት ምዕራፍ 30 ጀምራችሁ እንደምታነቡት እስከ ምዕራፍ 35 ድረስ ያዕቆብ ከላባ ቤት ገባ። በያዕቆብ ምክንያት ላባ ባለጸጋ ሆነ፣ በጎቹ ረቡለት፣ ሀብታም ሆነ። ከላባ ቤት የእግዚአብሔር በረከት እንዲገባ ያደረገው የእግዚአብሔር ሰው የእግዚአብሔር ቅዱስ ማን ነው? ያዕቆብ ነው። ስለዚህ የእግዚአብሔር ሰዎች የእግዚአብሔር ሰው በገባበት እግዚአብሔር አለ። ኤልያስ ከዚያች ድሃ ቤት ሲገባ ባዶ ማድጋዋ በሙሉ ዘይት ሞላ፣ ዱቄትም ሞላ። ከዚያች ድሃ ቤት የእግዚአብሔር በረከት ረሃቡ እስከሚያልቅ እስከ 3 ዓመት ከ3 ወር ድረስ ከመንፈቅ ድረስ እንዲቆይ ያደረገው የእግዚአብሔር ሰው ቅዱሱ ማን ነው? ኤልያስ ነው። የእግዚአብሔር ቤት በገባበት የእግዚአብሔር በረከት፣ የእግዚአብሔር ሕይወት፣ የእግዚአብሔር ጤና፣ የእግዚአብሔር ሀብት አለ። ይህን አባቶቻችን ያደርጉ። ጌታችንም የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር በትር አትያዙ፣ ጫማ አትያዙ፣ ወርቅ አታዙ፣ ስንቅ አቅማዳ አትያዙ፣ ከረጢት አትቋጥሩ፣ ከደረሳችሁበት ቤት ለዚህ ቤት ሰላም ይሁን ብላችሁ ግቡ። ከተቀበላችሁ ሰላሜ ያድርባችኋል። እናንተን የተቀበለ እኔን ተቀበለ ይላል። እናንተን የተቀበለ እኔን ተቀበለ። የእግዚአብሔር ሰዎች ሐዋርያትን የተቀበለ ሰው ማንን ይቀበለዋል? እግዚአብሔር ወልድ ክርስቶስን፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስን ይቀበላል። የእግዚአብሔር ሰዎች ሐዋርያት በገቡበት እግዚአብሔር ልንገራችሁ፣ የእግዚአብሔር ሰዎች እንኳን ለበረከት ገብተው ለስራት በገቡበት ቤት እንኳን በረከት አለ፣ ይገባል። የሐዋርያት ሥራ ምዕራፍ 16 ላይ እንደምታነቡት ጳውሎስና ሲላስ ቅዱስ ጳውሎስና ቅዱስ ሲላስ ታስረው ባደሩበት ወህኒ ቤት ውስጥ ብርሃን ሞልቶ ነው ያደረ። ቅዱሳን እንኳን በክብር ከገቡበት ከታሰሩበት ቤት እንኳን በረከት ተከትሎ ይገባል። የእግዚአብሔር ሰው በገባበት በረከት አለ። ከእግዚአብሔር ሰው አንዱ አቡነ ገብረ መንፈስ ቅዱስ ናቸው አይደል? ስለዚህ እግዚአብሔር ከኛ አሁን በዚህ ዘመን ያሉ አንዳንድ ወንድሞቻችን በ5 ገብረ መንፈስ ቅዱስ በ24 ተክለ ሃይማኖት በ16 ኪዳነ ምሕረት እግዚአብሔርን የሚጋርዱ ይላል። የለም ጌታዬ፣ እግዚአብሔር ከኛ ጋር እንዲሆን የሚያደርጉት እነዚህ ናቸው። አማኑኤልን ይሄ ምንድን ነው? ጸዋርያነ እግዚአብሔር ለባሰያነ እግዚአብሔር ይባላል በግዕዝ the true bearer of God የሚባሉት እውነተኛ እግዚአብሔርን የለበሱ እግዚአብሔርን የተሸከሙ ቲኦሲስ ላይ የደረሱ ሱታፌ አምላክ ላይ የደረሱ እንደ ቅዱስ አግናጢዮስ ምጥው ላንበሳ ያሉት እነዚህ ሰውነታቸው ጠርቶላቸው ጉድፋቸው ተበጥሮላቸው ሰማይ ሆነው ፀሐይ ክርስቶስ በትክክል የሚያበራበት ሰውነት ያላቸው ናቸው። እነዚህ ቅዱሳን ፀሐይ በሰሌዳዋ ላይ እንደምታበራ እግዚአብሔር በእነሱ የሚያበራባቸው። ክርስቶስ እኮ እኔ የዓለም ብርሃን ነኝ ብሎናል። ዮሐንስ ወንጌል ምዕራፍ 8:12 ላይ ሐዋርያቱንም የዓለም ብርሃን ናችሁ ብሏቸዋል። ለምን? የዓለም ብርሃን ክርስቶስን ተሸክመውት ስለሚዞሩ በሱ እነሱም የዓለም ብርሃን ተብለዋል። አንድ ቅዱስ ስሙ ሲጠራ ገድሉ ሲነበብ ገዳሙ ስንሳለም የክርስቶስ ብርሃን ነው የሚገለጠው።
እኛ የገብረ መንፈስ ቅዱስን የራሳቸውን ብርሃን ሞቅን አንልም። የተክለ ሃይማኖትን የራሳቸውን ብርሃን ሞቅን አንልም። የክርስቶስን ብርሃን በእነሱ ማደሪያነት ፀሐይ ዘዘልፈ ያበርድ በቅዱሳን ወኩሎ ተከለለ ሰርጎ ዓለም በስምረት ቁም ኪዳን ስናደርስ ማለዳ ማለዳ በቅዱሳን ላይ ዘወትር የሚያበራ ፀሐይ ክርስቶስ ነው የምንለው። ኪዳን ስናደርስ አይዶ አለማወቅ ደጉ ማልዳ ካህናት ቁመው እግዚኦ ኢየሱስ ክርስቶስ ሰማዕነ ቅዱሰ ለባህማን ኩኑም ቃል ለስውራም ልግዘ ወለውራም ብርሃን ለዲዳዎች አንደበት ለተሰበሩት ምርኩዝ ለደንቆሮች ቃል ኢየሱስ ክርስቶስ እርሱ ነው የሚለው። ፀሐይ ዘዘልፈ ያበርድ በቅዱሳን ላይ ሁልጊዜ የሚያበራ ፀሐይ ኢየሱስ ክርስቶስ ነው። ስለዚህ ቅዱሳን ክርስቶስ ከኛ ጋር እንዲሆን የሚያደርጉ ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ክርስቶስን ተሸክመው ነው የመጡት። ዝቋላ 100 ዓመት ውስጥ ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከኔ ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ነው። ምንድን ነው ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ምንድን ነው? ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበብኩ ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉሥ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉሥ ማረልኝ እያሉ ነው አቡነ ገብረ መንፈስ ቅዱስ ይጸልይ። ታዲያ የዋህ ሀዳጌ በቀል ቂም የሌለበት ነው የዋህ ማለት። የዋህ ናቸው ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባቸው። ብፁዓን ንጹሐነ ልብ ልባቸው ንጹህ ነበረ። ብፁዓን እለ ይሰደዱ በእንተ ጽድቅ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይሄው ከግብፅ ወደ ኢትዮጵያ ተሰደዱ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን ለይላሃው በእንተ ጽድቅ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ። አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን እለ ይርህቡ በእንተ ጽድቅ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይሄንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት እንዲህ ይገርማል እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለሁ ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ተረት ነው የሚለው እንዲሁ አይደርስም። እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና አለ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥም። መንገዱ መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም። ቸርችል ጅል አይደለም። በእርግጥ ለምን እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደ ወጦቱን ቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንዲያው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየምን ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው። እንዴት ነው የማይሆን ነገር? እሳቸው እኮ የሚሰሩ በእግዚአብሔር አልን እንጂ እኛ በሰው አቅማል አላልንም እኮ በፋብሪካ ሰሯል አላልንም። በእግዚአብሔር ኃይል እንኳን 100 ዓመት ሺህ ዓመት ይቻላል።
100 ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይ ከሃዲነት ልብን እንዳናትን ወዴት አለ? እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተው አስታርቀዋል። ዛሬም ያስታርቃል። ገድለ ገብረ መንፈስ ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምናነበው አንደኛ ወደ እግዚአብሔር የሚኬደው እንዴት ተብሎ ነው? አሁን ትህትና ይላል። ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል። ስለ ጽድቅ መራ ምንድን ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል? ይሄ ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው። ፊት አውራሪዎቻችን ወይስ የብህወ ለእግዚአብሔር በእንቲአየ ቅዱስ ጳውሎስ ያለው ገላትያ መልእክቱ ላይ ስለኔ እግዚአብሔርን ያመሰግኑታል አለ። እንዴት? እንደዚህ ያለ የጽድቅ አበጋዝ የጽድቅ ፊት አውራሪ የሰጠን አምላክ ብለው ስለኔ እግዚአብሔርን ያመሰግኑታል አለ። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው። ሲገቡ በረከት። ለምን? እግዚአብሔርን ተሸክመው ነው የሚዞሩት። የሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር ቅዱስ ጳውሎስን ስሜን ተሸክሞ በአሕዛብ ይዞር ዘንድ ምርጥ ዕቃ አድርጌ መርጬዋለሁ እንዳለ ምርጥ ዕቃዎች ናቸው የክርስቶስን ስም ተሸክመው የሚዞሩት። እነሱ በገቡበት ክርስቶስ ይገባል፣ ባደሩበት ያድራል፣ በዋሉበት በተጠሩበት ይጠራል። ለምን? ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ። እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ገላትያ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ደግነት ይኸው መጽሐፈ ምሳሌ ላይ ጻድቅ ለእንስሳ ነፍስ እንኳን ይራራል ይላል። አንበሳና ነብር ይከተላል ሲባሉ ምን ላበላቸው ነው ያሉ። ለነዚህ ሁሉ የሚያዝኑ እንዲህ ያሉ የክርስቶስን ፍቅር አሁን እኮ ሰው ማለት ነው ስልኩ በጠራ ቁጥር መልአክ የደወለለት ሲመስል እየጸለየ ልቡ የሚሸበረው ሰው ሁሉ እኮ ነው። አቡነ ገብረ መንፈስ ቅዱስ አይናቸውን ቁራ እየበላው የክርስቶስ ፍቅር ያልጎደለባቸው ናቸው። ቁራ እየጠጣው አይናቸውን የክርስቶስ ፍቅር አልጎደለባቸውም፣ አልተነቃነቁም። በጣታቸው እንኳን ቁራውን መከልከል አልፈለጉም። እናንተ እንዴ አንድ ሚስኮል በተደረገ ቁጥር እንዴው እግዚአብሔር የደወለላችሁ እኮ የምትመስሉት እምን መስለውሽ እንዳይከፋችሁ። እኔ አላረግም ስልክ እንደዚህ አድርጌ አላውቅም። ስናስቀድስ እንደዚህ መከራችን አንዳንዱ ሳይሆን መረጋጋት የለውም። እንዲህ ይገማል። ይሄ ዛሬ ያለበት ነው የሚመስል የሚለው ነገር አለ። እሺ ተረጋጉት፣ እጃችሁን ሁሉ ስብስብ አድርጉ። አንድ አቡነ ዘበሰማያት እስኪጨርስ ድረስ የሚል ሰው አለ። ጦጣ ነው የሚመስል ይሄ እንደው በቆሎ የያዘ እስኪ እንደው እርግጥ በሉ እስኪ እንደው እርግጥ ብላችሁ እስኪ አንድ አቡነ ዘበሰማያት እንደው የማህበር ጸሎት እንኳን ማንታመን እኮ ነው። እግዚኦ መሐረነ ክርስቶስ እያለ ራሱ ይሁን በጣም ነው ማለት ነው። እንደው መቼ እንደምንረጋጋ አይደረስም። መባከን እግዚኦ መሐረነ ክርስቶስ እያልክ ትዞራለህ። ፍርድ ቤቱን እስቲ ክቡር ፍርድ ቤት ምን መሰለዎት ብትሉ ምን ያስላል? ፖሊስ 48 ሰዓት እግዚአብሔር ዳኛ እኮ ነው፣ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት ስርዓት ጠብቆ መናገር ስርዓት መጥቆ። አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል። ለምሳሌ አንድ ሴት ጾታዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መስለ እንትን ያስበይናል። አታውቁም? ይሄ አትከሰሱ እንጂ ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች፣ በሽቱዋ አባብላ ውሳኔ ልታሳስተው ፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ እኔ ማለት ነው። እንደው ጠይቃለሁ፣ ሳገኝ እጠይቃለሁ። ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ከዳኛ እጅ አላውቅም፣ ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናንሲ የአባቶቻችን ፍቅር አስቡት። አባ በጸሎተ ሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ጨርሶ አላወቁትም። ኋላ ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ማታ ይወጣል። ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይሄን ነው። 300 ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን
ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል። ስለ አቡነ ገብረ መንፈስ ቅዱስ ብሎ አማኑኤል ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።